ከ43 በላይ የጠላት ኃይል ሲደመሰስ ፋኖ የወረዳውን መቀመጫ ከተማ ገቢ አድርጓል። የብልጽግና ኃይል በርካታ የጥምር ጦር አባላቱን ቢያሰልፍም ሳይችል መቅረቱና ሙትና ቁስለኛ መሆኑ ተገልጿል። የብልጽግና ጄኔራሎች የፉከራ ድምጽና የአውደ ግንባር ሁኔታ ሲገለጽ የፋኖ የነጻነት ጉዞና እያገዛዙ መከላከያ መግቢያ ማጣት በአደባባይ እየታዩ ናቸው። የብልጽግና አገዛዝ ከፍተኛ ወታደራዊ መኮንኖች በአውደ ግንባር እየደረሰባቸው ያለውን ተከታታይ ሽንፈትና ከባድ ኪሳራ ለመሸፈን የቃላት ፉካራቸውንና የፕሮፓጋንዳ ዘመቻቸውን አጠናክረው መቀጠላቸው ተሰማ። የምስራቅ እዝ በብር ሸለቆ ማሰልጠኛ ማዕከል ትላንት ገብተው የማይወጡ ያሰለጥኗቸውን አዲስ ምልምል ወታደሮችን ባስመረቀበት ወቅት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ የፋኖ ኃይሎችን ኢላማ ያደረገ የዛቻና የፉከራ መልእክት አስተላልፈዋል። የአርበኛ አበባው ሰለሞን ስም በብዙዎች ዘንድ ከትግል ከመሪነትና ከመስዋዕትነት ጋር ተያይዞ ይነሳል። የህዝብ ህልውና ለማረጋገጥና የተቀየሰውን ዓላማ ለማሳካት በተካሄደው የትጥቅ ትግል ውስጥ በወታደራዊ ብቃቱና በአመራር ችሎታው ብዙዎቹ ያስታውሱታል። የአርበኛ አበባው ሰለሞን ዛሬ ከህልፈቱ 1 ዓመት በኋላ በተወለደበት አካባቢና በተለያዩ ስፍራዎች የመታሰቢያ ዝግጅቶች ተካሂደዋል። በእነዚህ መርሃ ግብሮች ላይ ህይወቱ፣ ትግሉ፣ አመራሩና ለተከታዮቹ ያስተላለፈው መልእክት ተዘክሯል። ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ ተቀምጣለች። የብልጽግና አስተዳደር የህዝቡን ኪስ እያደማ ነው። በአፍሪካ ቀንድ እየተካሄደ ያለው መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ የወጣ አዲስ ጥናት እንደሚያሳየው ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል 3ኛዋ ሀገር መሆኗ ተገልጿል። ከዚህ በኋላ አዲስ አበባ እንመጣም ህወሓት በምንም አይነት ሁኔታ በትግራይ ህዝብ ጥቅም እንደማይደራደር የህወሓት ጽህፈት ቤት ኃላፊና ስራ አስፈጻሚ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናገሩ። ምንም እንኳን 3 ዓመት ከ8 ወራት በላይ የዘለቀው የፕሪቶሪያው የተኩስ አቁም ስምምነት ተፈርሞ ጊዜያዊ አስተዳደር ቢቋቋምም በትግራይ ህዝብ ላይ ስልታዊ የዘር ማጥፋት ወንጀል ቀጥሏልም ብለዋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎቹን ዝርዝር መረጃዎች በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛማን ሻሰ የደዚ በልጣር መኮንን አዲስ ዓለም ክፍለ ጦር ትናንት በወሩ ጉድር ወለጋ ሙሮ ወረዳ አጋምሳ ቀበሌና ዋሊ ልቁማ ቀበሌ ባደረገው በተጠና ኦፕሬሽን ያገዛው ሰራዊትና የክልሉ ጸጥታ ኃይል አድማ ሚሊሻ ፖሊስ ሬፔሎላና ጋቸና ሲርናን ጠዋት በተደረገው ውጊያ ሁለቱም ቀበሌዎች ሙሉ በሙሉ ተቆጣጥሯል። ይህ የብልጽግና ስርዓት መቀመጫውን አጋምሳ አድርጎ መዳረሻውን ጣቦ ሶንቶም ቦሬ ወረዳ አድርጎ ለዘመናት የአማራን ማህበረሰብ ሀብት ንብረት ሲዘርፍና ንጹሃንን ሲገድ የነበረ ትናንት በይበልጣል መኮንን አዲስ ዓለም ክፍለ ጦር የህዝብ የቁርጥ ቀን ልጆች በሆኑ ጥላትን በማያዳግም እርምጃ ከሁለቱም ቀበሌ ሞትና ቁስለኛ ሆኖ ብትንትን ወጥቶ ቦታውን ለቆ ወደ አሙር ወረዳና ወደ ጣቦ ሰንቶን በሁለት አቅጣጫ ግራ ውጪ ብሎ ሸሽቷል። በተደረገው አውደ ውጊያ 43 የጠላት ኃይል የተደመሰሰ ሲሆን ከ29 በላይ ቁስለኛ መሆኑ ተነግረዋል። 14 ክላሽኮቭ ሲማረክ ከ1287 በላይ ተተኳሽ እንዲሁም የወገብና የደረት 7 ሲማረክ ፋኖም የበላይነቱን አረጋግጧል። ጠላትም እንደለመደው ውርደቱን ተከናንመዋል። የወለጋ ቢዛማ አማራ ታሪክ በክንዱ ኃይል በፈጣሪ ተማምኖ መጻፍ ጀምሯል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛማን ሻሰ የድዝ ምክትል የህዝብ ግንኙነት መምሪያና የይበልጣል መኮንን አዲስ ዓለም ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ አበባ አብርሃም ገልጿል። የአርበኛ አበባው ሰለሞን ስም በብዙዎች ዘንድ ከትግል ከመሪነትና ከመስዋዕትነት ጋር ተያይዞ ይነሳል። የህዝብ ህልውና ለማረጋገጥና የተቀየሰውን ዓላማ ለማሳካት በተካሄዱ የትጥቅ ትግል በወታደራዊ ብቃቱና በአመራር ችሎታው ብዙዎችን ያስታውሳል። በወቅቱ በተለያዩ ቀጠናዎች ተበታትነው የነበሩ ብርጌዶችንና ክፍለ ጦሮችን በማስተባበርና በአንድ የህዝብ መዋቅር ስር በማሰባሰብ የተጫወተው ሚና ከፍተኛ ነበር። ወታደራዊ የዲሲፕሊን አንድነትና ወንድማማችነት እንዲጠናከሩ በተለያዩ ግንባሮች በመዘዋወር የሰራዊቱንና የህዝቡን ንቃት ለማሳደግ የማይረሳ አስተዋጽኦ አበርክቷል። አርበኛ አበባው በተለይም ወጣቶችን በማደራጀትና በማብቃት ረገድ በርትቶ ይሰራ ነበር። በአካልም ሆነ በስነ ልቦና ዝግጅት ላይ ትኩረት በመስጠት በዓላማው የሚያምንና ለሚታመነው ጉዳይ የሚቆም ትውልድ እንዲፈጠር ሲጥር ቆይቷል። የህይወቱን ብዙ ክፍል በዱርና በገደል በማሳለፍ ለቆመለት ዓላማ ያለ እረፍት አግሏል። ሆኖም ይህ ጉዞ በአሳዛኝ ሁኔታ ተቋርጧል። ሰኔ 24 ቀን 2017 ዓ.ም በጦር ሜዳ ህይወቱን በመስዋዕትነት አጠናቋል። ይህ ክስተት ለብዙ ተከታዮችና ወዳጆች ከባድ ሀዘን ያስከተለ ነበር። ዛሬ ከህልፈቱ 1 ዓመት በኋላ በተወለደበት አካባቢና በተለያዩ ስፍራዎች የመታሰቢያ ዝግጅቶች ተካሂደዋል። በእነዚህ መርሃ ግብሮች ላይ ህይወቱ፣ ትግሉ፣ አመራሩና ለተከታዮቹ ያስተላለፈው መልእክት ተዘክሯል። አርበኛ አበባው ሰለሞን ከዚህ ዓለም ቢለይም ስሙ በታሪክ ማህደር ውስጥ እንደተመዘገበ ይቆያል። የአመራር ችሎታ፣ የትግል ታሪኩና ያሳየው ቆራጥነት በሚያስታውሱት ሰዎች ልብ ውስጥም ለረጅም ጊዜ ይኖራል። የብልጽግና ጄኔራሎች የፉከራ ድምጽና የአውደ ግንባር ሁኔታ ሲገለጽ የፋኖ የነጻነት ጉዞና የአገዛዙ መከላከያ መግቢያ ማጣት በአደባባይ እየታዩ ናቸው። የብልጽግና
የብልጽግና አገዛዝ ከፍተኛ ወታደራዊ መኮንኖች ባውደ ግንባር የደረሰባቸው ያለውን ተከታታይ ሽንፈትና ከባድ ኪሳራ ለመሸፈን የቃላት ፉከራቸውንና የፕሮፓጋንዳ ዘመቻቸውን አጠናክሮ መቀጠላቸው ተሰማ። የምስራቅ እዝ በብር ሸለቆ ማሰልጠኛ ማዕከል ትናንት ገብቶ የማይወጡ ያሰለጠናቸውን አዲስ ምልምል ወታደሮችን ባስመረቀበት ወቅት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የፋኖ ኃይሎች ኢላማ ያደረገ የዛቻና የፉከራ መልእክት አስተላልፈዋል። ሌተናል ጀነራል መሐመድ ተሰማ በምርቃ ላይ ባደረጉት ንግግር የፋኖ ኃይሎችን የጥፋት ኃይሎች ያሉ ሲሆን የጥፋት እጃቸውን እያሳጠር ነው እንገኛለን፣ እየሸሹ ነው በማለት የቃላት ማስጠንቀቂያ ዛቻቸውን ሰጥተዋል። ጄኔራሉ አክለውም የምስራቅ እዝን ገናና ታሪክ በማንሳት በህገ መንግስት የምትመራ ሀገራችን እያጸና የመጣ ጀግና ሰራዊት ነው ሲሉ በመሬት ላይ ያልታየ ጀብደኝነትን በማንሳት አሞካሽተዋል። በተጨማሪም የኢትዮጵያ እድገትና ብልጽግና የማይመኙ የውስጥና የውጭ ኃይሎች የከፈቱትን ጥቃት ከሌሎች የሰራዊት ክፍሎች ጋር በመሆን በብቃት የመከተ ህዝብ ነው በማለት ተመረቁ የተባሉት ኃይሎችን ለማበረታታት ሲሞክሩ ታይተዋል። የኢትዮጵያ ሉዓላዊነትና ልማትን ለማስተጓጎል የሞከሩ ኃይሎችን የጥፋት እጃቸውን እያሳጠር ነው እንገኛለን ያሉት ሌተናል ጀነራል መሐመድ ተሰማ ከሰሞኑ ባቀኑበት የደጋዳሞትና ብራዳማ ቀጠና ካዛዥ እስከ ተራ ወታደር አስከሬን መልቀማቸውን እየዘነጉም መስለዋል ሲሉ ታዛቢዎቹ አስረድተዋል። ይህ የጀነራሉ ንግግር በሰፊ የተተቸ ሲሆን በርካታ ወታደራዊና ፖለቲካዊ ተንታኞች ንግግሩን የኪሳራ መሸፈኛና የፍራቻ ለቅሶ ሲሉም አጣጥለውታል። አገዛዙ በአማራ ክልልና በተለያዩ አውደ ግንባሮች በህዝባዊ የፋኖ ኃይል ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እየደረሰበት ባለበት በአሁኑ ወቅት መሰል የጀነራሎች ፉከራ የሰራዊቱን የወረደ ሞራል ለመገንባት የሚደረግ ከንቱ ጥረት ተደርጎ ተወስዷል። ታዛቢዎቹ እንደሚሉት ያገዛዙ ጀነራሎች ወታደራዊ አቅማቸውና ስልታቸው በአውደ ግንባር በፋኖ ስልታዊ ጥቃቱ የከሰመ በመሆኑ መሬት ላይ ያለውን እውነታ ለመቀየር የቃላት ጦርነት ላይ ተጠምደዋል። አዲስ ምልምሎችን አስገድዶና አታሉ በማስገባት በጦርነት ማገዶነት እየተጠቀመ ያለው አገዛዙ መግቢያ በማጣቱና ስትራቴጂካዊ ቦታዎችን እያጣ በመምጣቱ ምክንያት በከፍተኛ ድንጋጤ ውስጥ እንደሚገኝ ይነገራል። የአገዛዙ ጀነራሎች እየሸሹ ነው የሚል የፈጠራ ፕሮፓጋንዳ ቢኖዙም በተጨባጭ መሬት ላይ ያለው እውነታ ግን የፋኖ ኃይሎች የነጻነት ጉዞ ከቀን ወደ ቀን እየተጠናከረና ስፋት እያገኘ መምጣቱን ያሳያል። የፋኖ ኃይሎች እንቅስቃሴ ስኬታማ ሊሆን የቻለበት ዋነኛ ምክንያት ደግሞ ሙሉ የህዝብ ድጋፍ መኖር መሆኑን ታዛቢዎቹ ጠቅሰዋል። የፋኖ ኃይል ከህዝብ የወጣና በህዝብ ጉያ ውስጥ የሚንቀሳቀስ በመሆኑ የህዝቡ ሙሉ የሎጂስቲክ የደህንነትና የሞራል ድጋፍ አግኝተዋል። ታግሎ ለማታገልና የህዝብ መብትና ደህንነት ለማስከበር የተነሳ ኃይል በመሆኑ ያገዛዙን ቅጥር ሰራዊት በጽናት መመከት ችለዋል። ፋኖዎቹ የአካባቢው መልክዓ ምድር ጠንቅቀው የሚያውቁና የህዝብ ደንታ የሌለውን ያገዛዙ ሰራዊት በተበታተነና ስልታዊ በሆነ ጥቃት ማዳከም ችለዋል በማለት የብልጽግናው ጄኔራሎች በማዕከልና በየምረቃው መድረክ የሚያደርጉትን ፉከራ ያገዛዙን ውድቀትና መግቢያ ማጣት ከማሳየት ባለፈ በቁርጠኝነትና በህዝብ ድጋፍ ወደፊት እየገሰገሰ ያለውን የፋኖን የነጻነት ጉዞ ሊያስቆመው እንደማይችል ታዛቢዎቹ በስፋት እየገለጹ ይገኛሉ። በራስ ጋይንት በፋኖ አጋዥነት የተገነባ የትምህርት ቤት ህንጻ ርክክብ ተፈጸመ። ራስ ጋይንት ሰኔ 23 2018 ዓ.ም በራስ ጋይንት ወረዳ ጨጨሆ ቀበሌ 19 የሚገኘው አንደኛ ደረጃ ከ1 እስከ 8 ትምህርት ቤት አዲስ የመማሪያ ህንጻ በይፋ ርክክብ መደረጉ ተገለጸ። በተሰጠው መረጃ መሰረት ህንጻው በስሪፎር ድርጅት የበጀት ድጋፍ የተገነባ ሲሆን የርክክብ ስነ ስርዓቱ የአሰሪ ኮሚቴ አባላት፣ የፋኖ አመራሮችንና የትምህርት ቤቱ ማህበረሰብ በተገኙበት ተከናውኗል። በስነ ስርዓቱ ላይ የተነገረው እንደሚያሳየው በአካባቢው የትምህርት ቤቶች እንቅስቃሴ እንዲቀጥልና ተማሪዎች ከትምህርት ገበታ እንዳይርቁ የተለያዩ ድጋፎችና ክትትሎች ሲደረጉ መቆየታቸው ተጠቅሷል። አዲሱ ህንጻም በመሐንዲሶች የጥራት ክትትል ከተደረገበት በኋላ ለትምህርት ቤቱ ማህበረሰብ ተላልፏል። በዝግጅቱ ላይ የተናገሩት የክፍለ ጦሩ ከፍተኛ አመራር በእኛ ሚኪያስ ውዱ ትምህርት በማንኛውም ሁኔታ መቋረጥ እንደሌለበት በመግለጽ ሁሉም ለትምህርት ዕድሜ የደረሱ ህጻናትና ወጣቶች የመማር ዕድል ሊያገኙ እንደሚገባ አስታውቋል። በሌላ በኩል የአካባቢ ማህበረሰብ ወኪሎች በትምህርት ቤቶች ደህንነትና ቀጣይነት ዙሪያ ያላቸውን ስጋት በመግለጽ ለትምህርት ቤቱ የተደረገውን ድጋፍ አድንቀዋል። በተለይም የስድስተኛና ስምንተኛ ክፍል ተማሪዎች ትምህርታቸውን በመቀጠልና ፈተና በመውሰዳቸው ላይ የተደረገው ድጋፍ አወድሰዋል። የርክክብ ስነ ስርዓቱ አዲሱ ህንጻ ለተማሪዎች የተሻለ የመማሪያ አካባቢ እንዲፈጥርና ማህበረሰቡም ንብረቱን በኃላፊነት እንዲጠብቅ በተደረገ ጥሪ ተጠናቋል። ከዚህ በኋላ አዲስ አበባ እንመጣም ህወሓት በምንም አይነት ሁኔታ በትግራይ ህዝብ ጥቅም እንደማይደራደር የህወሓት ጽህፈት ቤት ኃላፊ ስራ አስፈጻሚ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናገሩ። ምንም እንኳ 3 ዓመት ከ8 ወራት በላይ የዘለቀው የፕሪቶሪያው የተኩስ አቁም ስምምነት ተፈርሞ ጊዜያዊ አስተዳደር ቢቋቋምም በትግራይ ህዝብ ላይ ስልታዊ የዘር ማጥፋት ወንጀል ቀጥሏል ብለዋል። በ2018 ዓ.ም የተኩስ አቁም ስምምነት ተጥሶ በትግራይ ህዝብ ላይ የድሮን ጥቃቶች ተፈጽሟል። አሁን ደግሞ የኢትዮጵያ መንግስት ወታደሮችን ከምዕራብ ትግራይ እስከ ምስራቅ ትግራይ እያሰማራ መሆኑን ጦርነት ለመክፈት እየተዘጋጀና እየተጣደፈ መሆኑን ወይዘሮ ፈትለወርቅ ተናግረዋል። ብሔራዊ ክህደት የፈጸመው ኃይል ያሉት ቡድኑ በትግራይ ላይ ጦርነት ለማካሄድና ለመክፈትና የትግራይ ህዝብን ትግል በማዳከም ረገድ ጉልህ ሚና እየተጫወተ መሆኑን ወይዘሮ ፈትለወርቅ አክለዋል። በጀት፣ ነዳጅና ሌሎች መሰረታዊ ሸቀጦች ሁለንተናዊ ክልከላዎች በማድረግ በትግራይ ህዝብ ላይ ጦርነት ለመክፈት የሚሯሯጠው ኃይል ትተው አሜሪካና የአውሮፓ ህብረት ለህወሓት የሰጡት መግለጫ በዳይ ያለ ተበዳይ ተጽዕኖና ጫና ለመፍጠር የተደረገው ሂደት ተቀባይነት የሌለውና ተገቢ ያልሆነ ነው ሲሉም ተናግረዋል። አሜሪካ ሃርድ ላይነርስ በማለት የቪዛ ማዕቀብ የጣለች እንደ ግለሰብ ሳይሆን ለፓርቲው መርኮች የሚጻረር
የሚጻረር ስለሆነ ይህም አግባብነት የሌለው ነው ብለዋል። የትግራይ ህዝብና የህወሓት ጥያቄ ራሳቸውን ማስተዳደርና የራሳቸውን ዕጣ ፈንታ መወሰን ነው። ይህንን ማድረግ ደግሞ ጫና ማድረግ አያስፈልግም፣ በዚህ የሚመጣ ለውጥ የለምም ብለዋል። የአሜሪካ ጥቅም የሚረጋገጠው ህወሓትን በማስፈራራት ሳይሆን አብረ በመስራት ነው ሲሉም በመግለጫው አመላክተዋል። ከኢትዮጵያ መንግስት ጋር የሚደረገው ውይይት ከኢትዮጵያ ውጭ ወደ ሌላ ሀገር የመሄድ እንጂ ወደ አዲስ አበባ በመሄድ የሚመጣ ለውጥ የለንም፣ የመሄድ ፍላጎትም እንደሌለንም አስታውቀናቸዋል። ስለዚህ የትግራይ ህዝብ መሰረታዊ ፍላጎቶች ላይ አንደራደርም ሲሉ አክለዋል። የአውሮፓ ህብረት ትግራይ አንድ ትይዩ ምክር ቤት አቋቁሟል ብሎ የሰጠው መግለጫ የተሳሳተ መረጃ ነው። በትግራይ ህዝብ የተመረጠ አንድ ምክር ቤት ብቻ ነው ያለው ሲሉም ተናግረዋል። በመላው ኢትዮጵያ ጸረ ሰላም ያለው ኃይል በስልጣን ላይ ያለው ኃይል ነው። ስለዚህ ኢትዮጵያን ከመበታተን እንድትታደግ በኃይል የሚገዛው የብልጽግና ስርዓት አደብ እንዲገዛ ለዓለም አቀፉ ማህበረሰብ ጫና እንዲያደርግ በተደጋጋሚ ስንገልጽ መጥተናልም። ነገር ግን ተደጋጋሚ ጥያቄዎቻችን ምላሽ አላገኙም ብለዋል። በተለያዩ የሚዲያ ተቋማት የወጣቶች አፈሳ እየተካሄደ ነው ተብሎ እየተሰራጨ ያለው ሆን ተብሎ የትግራይን ትግል ለማዳከም ህዝቡን ለማሸበር የተሰራ ሴራ ነው ሲሉ መረጃውንም አጣጥለውታል። በትግራይ ውስጥ ሌላ ሽብርተኝነት ለመፍጠር ያለመ ነው ሲሉም አክለዋል። ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣ 3ኛ ደረጃ ላይ ተቀመጠች። የብልጽግና አስተዳደር የህዝብ ኬስ እያደማ መሆኑ ተነገረ። በአፍሪካ ቀንድ እየተካሄደ ያለው መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ የወጣ አዲስ ጥናት እንደሚያሳየው ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣ 3ኛው ሀገር መሆኗ ተገልጿል። ይህ በአብይ አህመድ የሚመራው የብልጽግና አስተዳደር ሀገሪቱን ካስገባት መጠነ ሰፊ የጦርነትና የፖለቲካ ቀውስ ለማገገም በሚል የዜጎችን ኑሮ ይበልጥ አጣብቂ ውስጥ እየከተተ መሆኑ የሚያሳይ ነው። የኢኮኖሚ ባለሙያዎች እንደሚሉት ከሆነ መንግስት የኢኮኖሚውን ዘርፍ ባዶ አስቀርቶ መደበኛ ተቀጣሪው ማማረርና ዋና ስራዬ ብሎ ተያይዞታል። የቀጠናውን የቅጥር ግቢ ግብር ተመን ያነጻጽረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛል። ይህ መረጃ እንደሚያሳየው የኢትዮጵያ ተቀጣሪዎች ከጎረቤት ሀገራት በበለጠ ለከፍተኛ ምዝበራ መጋለጣቸውን ያመላክታል። ከፍተኛ የገቢ ግብር ተመን ኡጋንዳ በ40% አንደኛ ስትሆን በቅርቡ በዚሁ ሳቢያ ተቃውሞ ያስተናገደችው ኬንያ 35% ተጨማሪ ልዩ ልዩ ታክሶችን ጨምራ ሁለተኛ ስትሆን በአብይ አህመድ የጦርነት ፖሊሲ የምትታመሰው ሀገር ኢትዮጵያ በ35% ሶስተኛ ደረጃን ይዛለች። ታንዛኒያ በ30% አራተኛ፣ ሩዋንዳ በ30% አምስተኛ፣ ደቡብ ሱዳን 15% ስድስተኛን ይዘዋል። ከጦርነት ስቃይ ወደ ኢኮኖሚ ምዝበራ የተሸጋገረው የብልጽግና አስተዳደር ውድቀት በዜጎች ላይ ተጨማሪ የኑሮ ውድነትን ጨምረዋል። ይህ የደረጃ ምደባ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያ ተከትሎ ነው። የአብይ አህመድ አገዛዝ ላለፉት ዓመታት በሀገሪቱ የተለያዩ አካባቢዎች የከፈታቸውና እያካሄዳቸው ያሉትን የእርስ በርስ ጦርነቶች ተከትሎ የሀገሪቱ የኢኮኖሚ መዋቅር ሙሉ በሙሉ እንዲፈራርስና ካዝናዋ ባዶ እንዲቀር አድርጎታል። አገዛዙ ይህንን በጦርነትና በግጭት ምክንያት የደረሰውን የኢኮኖሚ ክስረት ለመሸፈን የኢኮኖሚ ሞዴሉን ወደ ነጻ ገበያ የመቀየር ሽግግርና የመሰረተ ልማት ጉድለቶችን ለመሙላት የሚሉ ማስተባበያዎችን እየደረደረ ይገኛል። የኢትዮጵያ ብር የመግዛት አቅም ማረጋጋት አቅቶት የዋጋ ግሽበቱ ሰማይ በነካበት በአሁኑ ወቅት መንግስት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ የገንዘብ ማግኛ አድርጎ መውሰዱ የህዝቡን ስቃይና መከራ ይበልጥ አክሮታል። የምጣኔ ሀብት ባለሙያዎች እንደሚናገሩት ከሆነ የብልጽግና አገዛዝ የግብር እርከኑ የቀረጸበት መንገድ ሆን ተብሎ ዜጎችን ለመበዝበዝ የታለመ ነው። የግብር መዋቅሩ መካከለኛ ደረጃ ላይ ያሉ ስራ አስኪያጆችና ባለሙያዎች ገና በቂ ገቢ ማግኘት ሳይጀምሩ በፍጥነት ወደ ከፍተኛው 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ ነው። ይህም በሀገሪቱ ልፋትና ጥረት አድርገው ኑሯቸውን ለማሻሻል የሚጥሩ ዜጎችን ተስፋ ያስቆረጠ አሰራር ሆኗል። ይህ በምስራቅ አፍሪካ ሀገራት መካከል ያለውን የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ከፍተኛ ጫና እየፈጠረ ይገኛል። የኢትዮጵያ የሰለጠነ የሰው ኃይል በአገዛዙ የግብር ጫናና በኑሮ ውድነት ምክንያት ሀገር እየለቀቀ እንዲሰደድ በር ከፍቷል። የአብይ አህመድ አስተዳደር በኢትዮጵያ ህዝብ ላይ ያመጣውን የጦርነት ስቃይ፣ መፈናቀልና መከራ ሳያንሳውን ደግሞ በከፍተኛ ታክስና ግብር የዜጎችን ኪስ እያደማ ይገኛል። ጎረቤቶቹ ታንዛኒያና ሩዋንዳ ከፍተኛውን የገቢ ግብር ተመናቸውን በ30 በመቶ ሲወስኑ፣ ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናው የመጨረሻውን ደረጃ ይዛለች። ኢትዮጵያ ግን ካለችበት የሰላም እጥረትና የኢኮኖሚ ቀውስ አንጻር 35 በመቶ ግብር መጣሏ የብልጽግና አስተዳደር ህዝብን ማዕከል ያደረገ ፖሊሲ እንደሌለውና ዓላማው ስልጣኑን ለማስቀጠል ሲል ዜጎችን ማማረር መሆኑን በግልጽ ያሳያል። በሱዳን በተፈጸሙ አስከፊ ወንጀሎች ውስጥ እጃቸው አለበት የተባሉ ከፍተኛ የተባበሩ አረብ ኤሚሬትስ የኢትዮጵያና የቀጠናው ባለስልጣናት ላይ በዓለም አቀፉ የወንጀል ፍርድ ቤት ምርመራ እንዲደረግ ተጠየቀ። ዓለም አቀፉ የሰብአዊ መብቶችና የህግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ አላቸው የተባሉ የኢትዮጵያን ጨምሮ የቻድ፣ የሶማሌ፣ የሊቢያና የኬንያ ከፍተኛ ባለስልጣናትና ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ጠየቀ። ሜዲልስታይ ባወጣው ዘገባ መሰረት ይህ ጥሪ ሰኞ ዕለት የቀረበው ራውል ዋልንበርግ የሰብአዊ መብቶች ማዕከል ከተለያዩ የህግ የምርመራና የሲቪል ማህበራት ድርጅቶች ጥምረት ጋር በመሆን የቀረበ ነው። አቤቱታው የዓለም አቀፉ የወንጀለኞች ፍርድ ቤት አቃቢያን ህግ፣ የውጭ ሀገር ባለስልጣናትና አሸማጋዮች በሱዳን ተፋላሚ ወገኖች የተፈጸሙ ወንጀሎችን ሆን ብለው በማገዝ ወይም በማበረታታት ረገድ የተሳተፉ መሆኑን
እንዲያመረምሩ ጠይቋል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።